ለኔ ልጄን ድጋሚ ነው የወለደችልኝ። ከምነግራችሁ በላይ እውነት አመስግኑልኝ። በአሁኑ ሰዓት መላው ዓለምን እያነጋገረ ያለው የስውሯ ማርያም ድንቅ ስራ ፓራላይዝድ የነበረችው ብላቴና እንደሚዳቆ መዝለል ጀመረች። ሳይንስ ያልደረሰበት ሕክምናም ጠበብት ያልቻሉት ቋጠሮ በድንግል ማርያም ተፈታ። ቤተሰብም እየደስታም ባላለቀሰ። የስውሯ ማርያም ወዳጆች እየታመረ ለመላው ዓለም እንዲዳረስ ቪዲዮን ላይክና ሼር በማድረግ ጀምሩ። እመቤቴ ማርያም ለኔ ልጄን ድጋሚ ነው የወለደችልኝ። ከምነግራችሁ በላይ እውነት አመስግኑልኝ። የስውሯ ማርያም ድንቅ ተአምር ለዓለም ተገለጠ። ሐኪሞች ፓራላይዝድ ሆናለች አትድንም ያሏት የትንሿ ብላቴና ሰውነት ዳግም በስውሯ ማርያም ጸበል ተፈታ። እናትም ተናገረች። ልጄ ህመሙ የጀመራት በድንገት መስከረም 17 ቀን ነው። ድሯጇ፣ ወገቧ፣ በአጠቃላይም ሰውነቷ ተይዞ ቁጭ አለ። ተነስተን ወደ ሆስፒታልም ስንወስዳት ዶክተሮች ካዩ በኋላ እናዝናለን ልጅሽ ፓራላይዝድ ሆናለች ብለው ነገሩኝ። ያን ቀን የደነገጥኩት ድንጋጤ መቼም ከውስጥ አይጠፋም። ቁጭ ብዬ ማለቅስኩኝ። በመጨረሻም ወደ ቤት ይዣት ከገባው በኋላ የሰፈር ሰዎች ለምን ስውሯ ማርያም አትወስጃትም አሉኝ። እኔም ጓዜን ሸክፌ ለመቤቴ እያለቀስኩ ወደዚያው ከልጄ ጋር አመራው። ጸበል መጠመቅ ጀመረች። ከዚያም ከዕለታት ባንዱ ቀን በህልሜ ልጄ ስትራመድ ታየኝ። ስባንን በህልሜ ነው። እመቤቴ እውን አርጊልኝ ብዬ የምጠየቅኳት ሩሯ የጌቴ እናት ጸሎቴን ሰማችኝ። ልጄ ከጸበል ስንወጣ ቆማ እንደሚዳቆ መዝለል ጀመረች። እመቤቴን አመስግኑልኝ ስትል ተናገረች። የቪዲዮ ቫይራል በመውጣት የእመቤታችንን አዳኝነት፣ ፈዋሽነት፣ አማላጅነት ለዓለም ሁሉ ያሳየ ነው ተብሏል። ጠላት ይቃጠል፣ እመቤታችን አማላጃችን ናት እያላችሁ ኮሜንቱን አጥለቅልቁት።